ሰላምና ጤና ይስጥልኝ ውድና የተከበራችሁ የዩናይትድ ዙሪያ ዜና ቻናላችን ቤተሰቦች፣ ቀይ ሰይጣኖቹ በመላው ዓለም የምትገኙ የቲያትር ኦፍ ድሪምስ እውነተኛ ባለቤቶች እንኳን ደስ አላችሁ። ዛሬ በደስታ የምንጮህበት፣ የለንደንን ሰማይ በቀይ ቀለም የምናደምቅበት ታላቅ ታሪካዊ ቀን ላይ እንገኛለን። ባለፉት ዓመታት በአጥቂ መስመራችን ላይ ስንሰቃይ፣ የግብ ዕድሎችን እናም የጨራሽ አጥቂ ያለ ስንል የነበርንበት ዘመን አብቅቷል። የዩናይትድ አመራሮች በመጨረሻም የደጋፊውን እንባ የሚያብስ፣ የተጋጣሚን ተከላካዮችን በፍርሃት የሚያንቀጠቅጥ እውነተኛ የዓለም ኮከብ ይዘውልን መጥተዋል። አዎ፣ የጋላታሳራዩ ድንቅ የግብ ማሽን፣ የአፍሪካ ኩራት ቪክቶር ኦስሜን ወደ ዩናይትድ ለመምጣት ሰዓታት ብቻ ነው የቀሩት። ይህ ዝውውር ዝም ብሎ ዝውውር አይደለም፣ ዩናይትድን ወደ ቀድሞ የክብር ማዕረጉ የሚመልስ ታላቅ መብረቅ ነው። ታማኙ የክለባችን መረጃ ምንጭ ዩናይትድ ቱዴይ ይፋ እንዳደረገው ከሆነ ሁሉም ነገር አልቋል። ከቪዲዮ ፍጻሜ በፊት ዝውውሩ መቼ በይፋ እንደሚታወጅና የሕክምና ምርመራው የት ላይ እንደሚደረግ ሙሉ መረጃውን እነግራችኋለሁ። እስከ መጨረሻው አብራችሁን ካልቆያችሁ ብዙ ታሪክ ያመልጣችኋል። ወንበራችሁን አጥብቃችሁ ያዙ። ወደ ዝውውር መረጃዎቹ እንገባለን። ታሪኩ የሚጀምረው ከተጫዋቹ ፍላጎት ነው። ቪክቶር ኦስሜን ገና ከጅምሩ የዩናይትድን ማሊያ መልበስ ብቸኛ ህልሙ እንደነበረ በተደጋጋሚ ሲናገር ነበር። ዩናይትድ ከተጫዋቹ ተወካዮች ጋር ባደረገው የፊት ለፊት ንግግር በሳምንታዊ ደሞዝና በግል ጥቅማ ጥቅሞች ላይ ሙሉ በሙሉ ስምምነት ላይ ደርሷል። ኦስሜን ለክለቡ አመራሮች ምን እንዳላቸው ታውቃላችሁ? እኔ መጫወት የምፈልገው ለዩናይትድ ብቻ ነው፣ እባካችሁ ልቀቁኝ በማለት ፍላጎቱን በግልጽ አሳውቋል። ይህ ለክለባችን ትልቅ ኩራት ነው። ይህንን የመሰለ የዓለም ኮከብ ሌሎችን ታላላቅ ክለቦች ንቆ የዩናይትድን ታሪክና ክብር መርጦ መምጣቱ ተጫዋቹን ለክለባችን ያለውን ፍቅር ያሳያል። በግል ስምምነቱ በቀላሉ ከተጠናቀቀ በኋላ ቀጣዩ ከባድ ስራ ወደ ክለብ ድርድር መግባት ነበረ። ታዲያ ተጫዋቹ መምጣት ቢፈልግም የጋላታሳራይ አመራሮች በቀላሉ እጃቸውን የሚሰጡም አልነበሩም። ዩናይትድ እና ጋላታሳራይ ቀናትን የፈጀ እልህ አስጨራሽና ውጥረት የበዛበት ድርድር ውስጥ ቆይቷል። ሁላችንም በስጋት ስንጠባበቅ ነበር። ነገር ግን ስለ ዩናይትድ ሁልጊዜም እውነተኛና ታማኝ መረጃዎችን በማቅረብ የሚታወቀው ዩናይትድ ቱዴይ ዛሬ ታላቅ የምስራች ይዞልን መጥቷል። በሁለቱ ክለቦች መካከል የነበረው የገንዘብ ልዩነት ተፈቶ ሙሉ በሙሉ ከስምምነት ላይም ደርሷል። ዩናይትድ የጠየቁትን የዝውውር ሂሳብ ለመክፈልም ተስማምቷል። አሁን ላይ ድርድሩ ተጠናቋል። ወረቀቶች መፈራረም ብቻ ነው የሚቀራቸው። ቪክቶር ኦስሜን በይፋ የዩናይትድ ተጫዋች ለመሆን ደቂቃዎች ብቻ ነው እየቀሩት። የአጥቂ መስመራችን ይበልጥ ገዳይ፣ ይበልጥ ጨራሽና አስፈሪ ሊሆን ጥቂት እርምጃዎች ብቻ ቀርተውታል። አሁን የቀረው የመጨረሻውና ወሳኙ ምዕራፍ ነው። ተጫዋቹ የዝውውር ሂደቱን ለማጠናቀቅ ወደ ማንቸስተር ከተማ በቅርብ ጊዜ ውስጥ ይገባል ተብሎም ይጠበቃል። እዚህ ከገባ በኋላ የተዘጋጀውን ዘመናዊ የሕክምና ምርመራ ያደርጋል። ይህንን የሕክምና ምርመራ እንደጨረሰና የምርመራውን በሰላም እንዳለፈ ዝውውሩ በይፋ ለዓለም ሕዝብ ይበሰራል። የዩናይትድ ሚዲያ ቡድኑ በአሁኑ ሰዓት በዩናይትድ ከተማ ኦስሜንን የሚያስተዋውቁበትን እጅግ ማራኪ ቪዲዮና ፎቶግራፎች እያዘጋጁ መሆኑም ተሰምቷል። የደጋፊው ትዕግስት አልቋል። ስልካችን ላይ ሄር ዊ ጎ የሚለውን ጽሑፍ ለማየት ሰዓታት ብቻ ነው የምንጠብቀው። ኦስሜን በማንቸስተር ከተማ እና በማንቸስተር ሜዳዎች ላይ ሲያገሳ፣ የተጋጣሚ መረብ ሲቀድ ለማየት ሁላችንም በጉጉት ላይ እንገኛለን። ውድ የዩናይትድ ዙሪያ ዜና ቤተሰቦች፣ እንግዲህ ቪክቶር ኦስሜን የአጥቂ መስመራችንን ይመራዋል። በእሱ መምጣት ክለባችን ዘንድሮ ዋንጫ ማንሳት ይችላል ብላችሁ ታስባላችሁ? በማንቸስተር የሚደረገው የሕክምና ምርመራ ውጤት እንደመጣ ወዲያውኑ ይዘንላችሁ እንመጣለን። ይህንን ታላቅ የምስራች ለሁሉም የዩናይትድ ደጋፊ እንዲደርስ አሁኑኑ ቪዲዮ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ሰበር መረጃዎችን ማግኘት ትችላላችሁ። ኦስሜን በዩናይትድ ስንት ጎል ያስገባል? ግምታችሁን ከስር በኮሜንት መስጫው ላይ አስቀምጡልኝ። ስለተከታተላችሁን ከልብ አመሰግናለሁ። ድል ለዩናይትድ!